እሺ አመሰግናለሁ። አመሰግናለሁ የአብሮነት ኢትዮጵያም አቶ ልደቱም እንዲሁም ዛሬ ራችሁን የተጋበዛችሁ እንግዶች እና እኛን የሚያዳምጡ ሁሉ በጣም አመሰግናለሁ። እንግዲህ አብዛኛው የተነካካ ጉዳይ ስለሆነ አጠር አድርጌ በፓወርፖይንት ነበር የተዘጋጀሁት፣ ግን እሱን ፕሪንት አድርጌ እያየሁት ነው። ለኔ እንግዲህ ያው ከትግራይ ኮሚኒቲ ነው የመጣሁት። ሁሌ እንደምለው በትግራይ ጦርነት ጊዜ ብዙ ጥፋት ደርሷል። ያጠፋን ስርዓት እና አስተዳደር ሁሉንም በየተራ ስለደረሰበት ብቻ ያንን የህልውና አደጋ እኔ የመጣሁበት ህብረተሰብም የባሰ አደጋ ሆኖ ስላገኘሁት ይሄንን የህልውና አደጋ ለመታደግ ከሚታገሉ ኃይሎች ጋር በግል ምንም በኦፊሻል የተወከልኩበት ድርጅትን ባይኖር የግሌ ልምድና አስተዋጽኦ ለማድረግ እዚህ መምጣቱ ትክክል ይመስለኛል። በተባሉት ኤሪያ ሳልደግም እንግዲህ የሲቪክ አደረጃጀት የህልውናን አደጋ በመታደግ ወይም እንቅስቃሴዎችን በእንቅስቃሴዎች ዙሪያ ያለው ድልና ተግዳሮት ነው። በተለይ ተግዳሮቶቹና ከኢትዮጵያም ተጨባጭ ሁኔታ ጋር በማያያዝ ቅድም እንደተባለው ወደ 40 ዓመት የሚጠጋ በተለያዩ ማህበራት ከኢትዮጵያ የወጣቶች ማህበር የድሮ የወጣትነት ጊዜ ጀምሮ እስካሁን ድረስ የተለያዩ የሲቪክ አደረጃጀቶች በማደራጀት በመምራት አብዛኛውም ከኛ ከተሻለ ሰዎች በመኮረጅ የተለያዩ ልምዶች አሉ። የምናቀርበው ኦፍኮርስ ጥናታዊ ጽሁፍ አይደለም። በዚህ ጉዳይ ላይ የተካኑ ብዙ ሊቃን በስተጀርባችን እንዳሉ ሆኖ አብዛኛው ከአቶ ያሬድ ጀምሮ የተነካከሉ ነገሮችን ዝም ብዬ አልፋቸዋለሁ። በሲቪክ አደረጃጀት ዙሪያ አንድ የኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ ያጠናው አንድ ጥናት ሁሉም እንቅስቃሴዎች እንደተባለው ወደ 4 የትግል ዘርፍ ይለያቸዋል። አንደኛው እንቅስቃሴ በማሻሻያ ዙሪያ የሚደረጉ ትግሎች ናቸው። ይሄ የሪፎርም ሙቭመንት የሚባለው ነው። ብዙ ጊዜ በሂውማን ራይትስ ዙሪያ በጀንደር ኢሹ በዚህ በጾታ በአካባቢ በእንደዚህ አይነት ሁኔታዎች የሚነሱ ትላልቅ በሲቪክ አደረጃጀቶች የሚደረጉ ሙቭመንትስ ያላቸው አስተዋጽኦ ነው። አንዱ አደረጃጀት የማህበራዊ አደረጃጀት ወይም የሲቪክ ኦርጋናይዜሽንስ ትልቁ አስተዋጽኦ ተብሎ የሚወሰደው በመንግስታት ፖሊሲ አኳያ የሚደረጉ ሙቭመንትስ ናቸው። ሌላኛው እነዚህ መሰረታዊ ለውጦችን በማምጣት ይሄ የሪቮሉሽነሪ ሙቭመንትስ በማድረግም ቅድም አንዳንዶቹ የተጠቀሱት ምሳሌዎች ትቼ ይሄ ሲኪንግ ኮምፕሊት ቼንጅ አይነት ወይ መንግስትን ለመቀየር ወይ ስርዓትን ለመቀየር የሚደረጉ እንቅስቃሴዎች ላይ ይሳተፋል። ሶስተኛው የእምቢተኝነት የመከላከል ብዙ ጊዜ ሬዚስተንስ ሙቭመንት እየተባሉ የሚጠቀሱ ናቸው። በኋላ እነዚህን እንቅስቃሴዎች የሚመለከቱ አብነቶች አቀርባለሁ። ሌላው ራሱ አድሃሪ እንቅስቃሴዎች የምንላቸው በድሮ አጠራር ሪአክሽነሪ ሙቭመንትም ጭምር ይሳተፋል። አደረጃጀቶች በተገቢው ካልተጠቀመበት የድሮውን ለውጥ እንዳይመጣ በመከላከል ወይም ወደ ድሮ ስርዓት ለመመለስ የሚደረጉ ሪአክሽነሪ ሙቭመንቶችም አሉ ብሎ በ4 ጎራዎች ይለያቸዋል። እነዚህም እንግዲህ ስናይ ቅድም ከኔ በፊት የተናገሩት ዓለም አቀፍ የሲቪክ አደረጃጀቶች በተለያየ ዘርፍ ነው የሚደራጁት። በማህበራዊ እንቅስቃሴ ማህበራዊ ጉዳዮች በማቃለል በፖለቲካል ኢንቮልቭመንት እንደ የቮቲንግ ራይትስ አይነቶቹ ሙቭመንትስ ሁሉ ይሳተፋሉ። ወደ ስልጣን የሚመጡትን ሰዎች በምርጫም ወይ ምርጫ ሲጭበረበር በመቀልበስ ወይ ምን በማድረግ የሚንቀሳቀሱ ሲቪክ ኦርጋናይዜሽንስ አሉ። በበጎ ድራጎች በፊላንትሮፒ እና በዚህ በቻሪቲ ስራ የተሰማሩ በሰብአዊ መብት ጉዳዮች ላይ እንደነ ሂውማን ራይትስ ዎች እንደነ አምነስቲ ኢንተርናሽናል መሳሰሉ በጣም ትላልቆቹ
ከትናንሽ አገራዊ ድርጅቶች ከዓለም አቀፍ ደረጃ የሙያ ማሻሻያና የእድገት ተግባራት የሚሰሩ የእምነት ሃይማኖቶች እና የእምነትና የሃይማኖት ስራ ላይ የሚሰሩ ቅድም እንደተባለው የሙያ ማሰልጠኛና የእድገት መንገድ የሚሰሩ የአካባቢ ምናምን እየተባለ እስካሁን ድረስ ባሉት ሪከርዶች በተባበሩት መንግስታት እውቅና ያገኙ ከ10 ሚሊዮን በላይ የሲቪክ አደረጃጀቶች አሉ። እንግዲህ ምናልባት የኢትዮጵያን የገበሬዎች ማህበር የሴቶች ማህበር ላይ ጨምር ይችላል፣ ግን እስካሁን ድረስ ዩኤን የሚያውቃቸው ወደ 10 ሚሊዮን የሚጠጉ በዩናይትድ ስቴትስ ብቻ በአሜሪካን ሀገር ከ1.5 ሚሊዮን በላይ ለትርፍ ያልሆኑ የተመዘገቡ ኤንጂኦዎች እንዳሉ ያሳያል። በአፍሪካ ለምን እንደሆነ ቁጥሩ አነስተኛ ነው። እንግዲህ እነዚህ ሪሶርሶች የተለያዩ ናቸው። ወደ 27000 ነው የሚላቸው። በኢትዮጵያ ግን በአንድ ወቅት ከ3000 እስከ 4000 ግን ደግሞ በ2021 በሲኤስኦ የተመዘገቡት ወደ 2953 የሚጠጉ ኤንጂኦዎች እንዳሉ ነው። እንግዲህ ዝርዝር ውስጥ አልገባም እነዚህ ቁጥሮች ስለሆኑ አንዳንዶቹ በውጭ ድርጅቶች የተመዘገቡ ናቸው፣ ውጭ እርዳታ ድርጅቶችን ጨምሮ ነው። ሌላው ቅድም እንዳለው የተለያዩ የሙያ ማህበራትን ጨምሮ ነው። ቅድም የተባሉትን የዓለም የሲቪክ እንቅስቃሴ እና ውጤቱ ምንድነው ቢባል ግን ትንሽ ታሪካዊ የሆኑ ቅድም የተጠቃቀሱ ከድሮ ጀምሮ ከዚህ ከ17 እና 18ኛው ክፍለ ዘመን ጀምሮ የትራንስ አትላንቲክ የባሪያ ንግድ ተቃውሞ እንቅስቃሴ ነው የሚጠቀሰው። እንግዲህ ይሄ የባሪያ ንግድ ሊያስቀር የቻለ እንቅስቃሴ ነበረ። በ18ኛው ክፍለ ዘመን እንደተባለው የወዛደሮችና የሰራተኞች እንቅስቃሴ እንደነበረ ይታወቃል። በአውሮፓ በተለይ እነዚህንም የሚታወሱ ናቸው። በ18ኛው አካባቢ የሴቶች መብት ጥያቄ እየተነሳ ወደ 19ኛው ክፍለ ዘመን የሴቶች መብት ቢያንስ ቮት የማድረግ ምናምን አይነት መብት የተገኘበት ነው። ከ19ኛው እስከ 2000 አካባቢ ባለው ጊዜም የሰብአዊ መብቶችና የዘረኝነት የሰብአዊ መብት ህጎች በጣም ቅድም ፓስተር ይመስለኛል ይሄ የማርቲን ሉተር ኪንግ ሙቭመንትን ጨምሮ እነዚህንም የሰብአዊ መብት እንቅስቃሴዎች ጀመሩበት። በእንደነዚህ አይነት የሲቪክ አደረጃጀቶች ነው የሚሆነው። ስለዚህ እነዚህ በ1965 የዚህ የመብት ህግ የጸደቀበት የቮቲንግ ራይት የጸደቀበት እንደዚህ አይነት ነገሮች የታዩበት ለውጥ ያመጣ ነው። በአፍሪካም በኤሽያም አካባቢ በ1940 እስከ 1970ዎቹ እንደምታውቁት የነጻነት ትግሎች ሲደረጉ ሲቪክ ማህበራት ናቸው በአብዛኛው የሚሳተፉት። እነዚህንም ብዙ ነጻ ሀገሮች እንዲፈጠሩ ምክንያት የሆነ እንቅስቃሴ ነው። በ1945 እስከ 1994 እንደምታውቁት የጸረ አፓርታይድ ትግል ነው። ያው እንግዲህ የነ ማንዴላ እንቅስቃሴን ስለምታውቁት መጥቀስ አያስፈልግም። ይህም እንዳለ መፈታት ትንሽም ቢሆን የጥቁሮቹ የሴግሬጌሽን ጉዳይ እንዲኖር እንዲፈታ የማድረግ በ1990ዎቹ የጀመሩ ግን የዲሞክራሲ መብቶች እንቅስቃሴዎች አሉ። የነ በርሊንን ግንብ የሰበሩ ከዛ ተከትሎ ደግሞ በ2010 እስከ 2012 ባለው ያው የአረብ ስፕሪንግ ብሎ አንድ ተናጋሪ የጠቀሳቸው የቱኒሲያ፣ የግብጽ፣ የሊቢያ መንግስታትንም የቀየሩ ግን ደግሞ በተወሰነ ደረጃም ቢሆን ለውጥ ያመጡ በአፍሪካ ሀገሮችም አካባቢ እንዲሁ የ2014ቱ የቡርኪና ፋሶ ለውጥ አለ። 27 ዓመት በስልጣን ላይ የቆየ መንግስት ያስወገደ። በ2017 በዚምባብዌ ሙጋቤን ከ30 ዓመት በኋላ ያስወገደ። የኢትዮጵያ የኢህአዴግን ስልጣን ከ27 ዓመት በኋላ ያስወገደ። በሱዳን በ2019 የአልበሽርን የ30 ዓመት ስልጣንን የቀየረ። በአልጄሪያ የአብደልአዚዝ ቡታፈሊካን የ20 ዓመት በላይ እንደዚህ ያለ ከ2020 ድረስ የማሊ የኢብራሂም አቡባከርን 7 ዓመትን ስልጣን ያስወገደ። እንደዚህ ያለ ይቀጥላል። እንግዲህ ይሄ እኛ የምናደርገው ነገር ያልተሞከረ ነገር አይደለም፣ እየሞከርን ያለ ነው። በኢትዮጵያ ለውጥ እንቅስቃሴም ውስጥ የወጣቶች እንቅስቃሴ የ66ቱ የመሬት ላራሹና የከተማ ቦታ ይዞታን የቀየረ ምንም እንኳን ሀጃክ ቢደረግም በ1991 ኦፍ ኮርስ በትጥቅ ትግልም ተጨምሮ የኢህአዴግን መንግስት የአዲሱ የፌደራል ሲስተም እና የብሔር ብሔረሰቦችን ጉዳይና የኢኮኖሚ ለውጥ ያስገኘ። በ2018 የፋኖ የቄሮ የረዛርማና ሌሎችም እንቅስቃሴዎች
ኦፍ ኮርስ አብይን ያዋለደ በ2020 እስከ 2022 ደግሞ በዚህ በትግራይ ወጣቶች እንቅስቃሴ አሁን እኔ የመጣሁበት ህብረተሰብ በጣም ብዙ ሀገሮች የኢትዮጵያ ግዛቶች ብቻ ሳይሆን የውጭ ሀገርም የተጋበዙበት ከፍተኛውን የጦርነት አደጋ ወደ ፕሪቶሪያ አግሪመንት እንዲደርስ የተደረገ ትግል አለ። በኋላ ምናልባትም በዝርዝር መጣበታለሁ። ይሄንን እንደ ምሳሌ መግቢያ አድርጌ የሲቪል እንቅስቃሴ ተግዳሮቶች ምን ናቸው ነው። አሁን ብዙ ጊዜ ብዙ ተናጋሪዎችንም አርዕስት እንዳልቃማ አንደኛው ተግዳሮት የተደራጁ የሲቪክ እንቅስቃሴዎች ባልተደራጀ እንቅስቃሴ ነው ለውጥ የሚጀምሩት። ይሄ ማለት የተደራጁ ናቸው፣ የወከሉትን የህብረተሰብ ኢንትረስት የወከሉ ናቸው። እንደዚህ አይነት አገራዊ አደጋ ሲመጣ ግን እንቅስቃሴ ሲጀምሩት ባልተደራጀ መልክ ነው የሚጀምሩት እና በዛ ምክንያት አንዱ ግማሽ ድል የሚሆንበት እድል ያጋጥማል ነው። ሰፊ ትንተናው እንደተው ሁለተኛው ከለውጥ አባይ አንዱ ደቂቃ ነው የቀረው ልዝለል እንግዲያውስ ሌላው ከለውጥ እንቅስቃሴ በፊት ትግሉን የሚመራ ዓላማና አመራር ያለማዘጋጀት፣ ለውጡ በፖለቲከኞች ወይም በታጠቀ ኃይሎች ሰዎች የመነጠቁ ጉዳይ፣ ሲቪክ ማህበራት ለተቋቋሙበት ዓላማ ሲባል ፍቃድ የሰጣቸው መንግስት ፍቃዳቸው በመሰረዝ ገንዘባቸው በመቁረጥ በሚፈጥርባቸው ጫናና በሲቪክ ማህበራት መካከል የትብብር ማነስ ነው አሁን እየተደረገ እንዳለው አይነት አለመኖሩ ነው። ከዚህ አንፃር ምክር ሐሳብም ሬኮሜንዴሽን ነው ካለፈው ስህተት መማርና የጎንዮሽ የእርስ በርስ ልዩነት ወደ ጋራ ትብብር የማድረግ ጉዳይ በየተራ እየተጠቁ በየተራ እየሞቱ ከመጠበቅ ወደ አንድ የመምጣቱ ጉዳይ ነው። ይሄ የሞት ዜናን አለመለማመድ ነው። እንግዲህ የወቅቱ የኢትዮጵያ ሁኔታ ሁሉም የሚበጅ ለሁሉም የማይበጅ የለውና አደጋ መሆኑን መገንዘብ ነው። ያሁን ቅድም እንዳልኩት ነው የሞት ዜና ብቻ እየተለማመድ አንዱ ሲጠቃ ሌላውን እየሳቀ አንዱ ሲሰለፍ ሌላው ተቀምጦ እየታዘበ ነው ይሄንን ጥቃት እየደረሰ ያለው። ሌላው እንግዲህ በዲጂታል አብዮት ተጠቅሞ ሁሉንም የውይይት መድረኮች ማስፋት ነው። አሁን በአካል መገናኘት አስቸጋሪ በሚሆንበት እንዳሁኑ ልክ እንዳብረውነት እንደጀመረው ዓለምን አንድ ባደረገው ዲጂታል ሪቮሉሽን የተለያዩ ክፍላትን ማለት ነው ሽግግሩ መድረክ እንዳይበላሽ አሁን የተጀማመሩ ነገሮች አሉ። እነሱን የተጀመሩትን ማፍረስ ሳይሆን የጎደላቸውን መሙላት መቻል አንድ ትልቁ ለመተባበራችን አንዱ እንቅፋት የሚመስለኝ። ሌላው የጋራ ድምጽ በመስማት ከጎረቤት ሀገራትና ከሌላው ህብረተሰብ ድጋፍ የመጠየቅ ነው። የትግራይ ተሞክሮ ያልኩት እንግዲህ ትግራይ ላይ የደረሰውን ጦርነት ለመቀልበስ የተጠቀምንባቸው ዝርዝር ነገሮች በኋላ አብረን መስራት ስንጀምር ዲስክሎዝ የሚደረግ ይሆናል። ጦርነቱም አልጨረስንም፣ እኛም አሁን እስካሁን ድረስ በጄኖሳይዳል ዋር ስር ነው ያለነው ነው የምንለው። ገና ይሁንታውም አላገኘሁም። ቢያንስ ግን በአሜሪካን ሀገርም በሌላ ሀገርም የተለያዩ እንቅስቃሴዎች አድርገን አነስተኛ በሚባል ቁጥር ግን በጣም በተደራጀ መልኩ የተለያዩ ሪዞሉሽንስ እንደተላለፉ ታስታውሳላችሁ። ኤግዚኪቲቭ ኦርደሮች አጎዋን ያስቆመ ኤችአርን የተወሰኑ ስራዎች ተሰርተው በዩኤን መድረክም ጭምር ከ13 እና 14 ጊዜ በላይ አጀንዳ የሚሆንበትን ሁኔታ ያስገኘ ትግል ውስጥም ተደርጓል። ይሄኛው ለወደፊቱ በዝርዝር እንደተባለው በአክተሮቹ በራሳቸው ከኔ በስተጀርባ ባሉት ልሂቃንም አማካይነት በዝርዝር የምንመጣበት ይሆናል። ለዛሬ ካለን ጊዜ አንፃር ይሄን ካልኩ በቂ ይመስለኛል። እግዚአብሔር ያክብርልኝ።